ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ በሰላም ተመልሻለሁ። ባለፈ ዕለት መንገድ እሄዳለሁ ብያችሁ ነበረ። ትናንትና ማታ በሰላም ወደ ቤት ገብቻለሁ ማለት ነው። ጉዞ ወደ አዳማ ብዬ አንድ ሾርት ቪዲዮ መንገድ ላይ ሆኜ ማለት ነው እንትን ብዬ ፖስት አድርጌላችሁ ነበረ። በዛው ሕክምናዬንም አድርጌ ስራዬንም ሕክምናዬንም ያው አድርጌ ተመለስኩ ማለት ነው። የምሸጣቸውን እቃዎችንም እንትን ብዬ ሕክምናዬንም አደረግኩና አድሬ ተመለስኩ። ዛሬ አንድ ነገር ልነግራችሁ ነው የመጣሁት። ምንድን ነው የሚባለው? ጉድና ጅራት ከወደ ኋላ ነው የሚባለው። ከዛሬ ስንት ዓመት በፊት ከአንድ ዓመት በፊት የቤቴ እንደጨረስኩ ማለት ነው ፖስት አድርጌላችሁ ነበረ። ብዙዎቻችሁ ታውቃላችሁ። እኔ ሳውዲ አረቢያ ላይ አግብቼ ነበረ ገና ኮንትራት ቤት እያሉ ከኮንትራት ቤት ከመጥፋቴ በፊት እዛው የተዋወቅኩት። አንዳንዴ እኔ ወላሂ ለእህቶች በቃ ድምጣችሁን ጥፍት አድርጋችሁ ብትሰሩ ብዬ ነው የምላችሁ። ከማንም ጋር ከወንድም ከሴት ጋር ባታወሩ፣ በተለይ ኮንትራት ቤት ያላችሁ ልጆች ከሆነች አጋጣሚ ከሆነች ልጅ ጋር ሰዎች ይዘውኝ ሄደው ልጅቷ ምህረት ትባላለች አስተዋውቀኝ ከሆነ ልጅ ጋር ያው በማውራት ምናምን ነገር እኔ በማውራት ፍቅር እንደሚይዝ ነው የማውቀው። ራሴ ላይ የሚያዩትን ነገር ነው የምነግራችሁ። ያው ፍቅር ያዘኝ ከዛ ሰው። መጨረሻ ላይ ምንድን ነው በቃ ወደ ትዳር አገባሻን ምናምን ሲለኝ እሺ አልኩ። እኔ ከኮንትራት ቤት በቃ ጠፋሁ ማለት ነው። ጠፍቼ ሸበረድን ይባላሉ እንግዲህ እሳቸውን ማቅ የለም። ሞንፋ ውስጥ ምንድነው ይሄ ሶማሌ መስጂድ አዛንም ያዝናሉ። እሳቸው ውክልና ለሳቸው ወንድሜ ከሀገር ቤት ደውዬ ጆሮ ወንድሜ ውክልና ሰጥቶልኝ እኔ ጋር ታስሮ ከዚህ ካገባሁት ልጅ ጋር ወደ 6 ወር ነው አብረን የኖርነው። ከዛ በኋላ እሱ ወደ ሌላ ሀገር ሄደ፣ ግን አልተለያየንም ማለት ነው። ስራ ጠፋና ሌላ ሀገር ሄደ። ሌላ ሀገር ሲሄድ ተያዘ። ለእኔ ሳይናገር ቤተሰቦች እዛ ሀገር ላይ ስላሉት ያው እነሱ አመጡት ማለት ነው። ወደ እኔ ግን አልደረሰም። ወደ ከሚስ ምሽት ድንበር ላይ ነበር የቀረው። ተያዘ። ከዛ ቦታ ተመልሶ ሄደ። ብቻ ሲሄድ ለእኔ አይነግረኝም ነበር። ከገባ በኋላ ወይም ደግሞ በቃ ትንሽ ሲቀር ወደ ከሚስ ምሽት ነበር የሚነግረኝ። ከሴትም ይሄን ያህል ገንዘብ የሚፈልግም አልነበረም። ጥሩ ልጅ ነው። መልካምነቱን ሁሌም ነው ማለት ያውቃሉ ጓደኞቼ በዙሪያ ያሉት ስላችሁ ዩቲዩብ ላይ የማውቃቸው ልጆች ናቸው። ስለሱ በመጥፎ አንስቼ ማላቅም ጥሩ ልጅ ነው። ሲሄድም ሲመጣም ይሄን አድርግልኝ አይለኝም። አገር ቤትም እያለ ይሄን አድርግልኝ የሚልም ሰው አልነበረም። አጋጣሚ በቃ መለያየት ስላለብን ተለያይም ማለት ነው። እኔና ሰው ተለያየን። እሱም አግብቶ ነበረ፣ እኔ ያላገባሁም። አግብቶ ነበረ። ያው ትዳሩም አልሆነም፣ ወደዛው ፈታ። ከዛ ይሄን ቤት ፖስት ሳረግ የዛሬ አመት ከምናምን ቁጥሬን ያውቀው ነበረ። አንደዋወልም። ደወለልኝ በስንት አመቱ ማለት ነው። ደወለልኝና ይሄ ቤት እኮ የኔም ድርሻ አለበት አለኝ። ይሄ ቤት የኔም ድርሻ አለበት አለኝ። ይሄንን ቤት ከመግዛቴ በፊት ነው እኔና እሱ የተለያየ ነው። ወላሂ ወቢላሂ ነው የምላችሁ። የኔም ድርሻ አለበት አለኝ። ያው ሳቅ ብዬ ዝም ነው ያልኩት። ለማንም አልተናገርኩም። አሁን አገር ከገባው አንደዋወልም። አገር ከገባው ይደውልልኛል። ዩቲዩብ ላይ ይከታተለኛል። ሰብስክራይብ አድርጎ ይከታተለኛል። ይደውልልኛል። እንኳን ደህና ገባሽ አለኝ። እንኳን ደህና ጠበቀኝ ምናምን ነገር አገባሽ አለኝ። አይ አላገባሁም። አሁን ላይ ማግባት ፍላጎትም የለኝም። ምክንያቱም እኔ ትኩረቴ ወደ ስራና ስራ ላይ ነው። በቃ ያ ነው። እዚህ የማያቸው ነገሮች ስላሉ ሴት ልጅ ሲያለቅሱ ነው እንጂ የሚያዩ ሴት ልጅ በትዳሯ ደስተኛ ሆና ያዩዋት የለም። ሀብት ቢኖር ምን ቢሆን ዳውም ሀብታሟም ነው የምላችሁ። በትዳራቸው ለልጆቻቸው ሲሉ ነው የሚኖሩት። እና አይ እኔ አሁን ላይ ያው የትዳር ፍላጎትም የለኝም። ባልከፈለኩ ዛሬም ነገም ላገባ እችላለሁ። እና ትኩረቴ ወደ ስራዬ ነው ምናምን ነገር አልኩ። ከዛ በቃ እኔ ከአንቺ ጋር መኖር ፈልጋለሁ፣ መስማማት አለብን ሲለኝ ወላሂ በጣም ነው የሳኩት ማለት ነው። እንደ ቀልድ ነው የማወራላችሁ። ከዛ በልቻ ምናምን ነገር ሰው አለ ስለው የሆነ መጥፎ ነገር ተናገረኝ አለ። የለም ከሷ የማልጠብቀው እዚህ ጋር የሀገሮቼ ልጆች ነበሩ። እንግዳ ከኔ ጋር አይጠፉም። አጋጣሚ ለገበያ ሲመጡ እኛ ቤት ይመጣሉ። እኔ መምጣቴን እየሰሙ እዚህ ነዋሪም ባይሆኑም ማለት ምጻቸውን እየሰማ ነበረ።
ሰው አለብኝ ቻው ነው ስለው ውሽማሽ ነው ምናምን ብሎ የሆነ ነገር ተሰደበኝ ማለት ነው። በጣም ተናደድኩ። ዝም አልኩ። ይሄን ቤተሰቦች አያውቁም፣ ማንም የለም። ዛሬ ይሄን ቪዲዮ ስቀርጽላችሁ እዛ እናቴ ግቢ ቤት ውስጥ ናቸው ያሉት። እኔ በረንዳ ላይ ቁጭ ብዬ ነው ዝም አልኩት። በዚህ እንትን አልኩ ማለት ነው። አሁን ናዝሬት ሲሄድ ያችን ሾርት ቪዲዮ ፖስት አድርጌ ነበረ። ጉዞ ወደ ናዝሬት ስር ያችን አይቶ አዳማ ላይ ይመስለኛል ደወለልኝ። ከእናቴ ጋር እያወራሁ ነበረ። እቃው ተረክቦ ገንዘብ ያስገባሁት ወደ ቤተሰቦች አካውንት ነው። እኔ ቀጥታ አልቀበልም በእጄ እንደዚህ። እኔ አካውንት ገና አላወጣሁም፣ የለኝም መታወቂያ ስለሌለኝ። ፋይዳ የሚባለው መታወቂያ ግድ ያስፈልጋል እዛ ሀገር ላይ የባንክ አካውንት እንትን ሌላቸው ፋይዳ የምትባለዋ መታወቂያ ግድ ነው እና እሱ የለኝም። ያ የድሮ መታወቂያ ነው ያለኝ። አሁን አውቶ የላኩልኝ ማለት ነው። ተልኮልኝ ነበር ኮፒ አድርገው የድሮ መታወቂያ ማለት ነው። እሱ ነው ያለኝ። በሱ ደግሞ ምንም ማድረግ አይቻልም። አልጋ ነው የምትይዙበት እና ከእናቴ ጋር እያወራሁ ተደጋግሞ ይደወልብኛል። ቁጥሩን አላውቀውም። የተደወለብኝ ይሄ የሆነ ሳፋሪ የሚባል እንትን አለ እዛ ሀገር ላይ ማለት ነው። እኔም በሱ ነው የምጠቀመው። ሲደወልብኝ እናቴ በቃ ቻው ደህና እደሪ ምናምን ነገር በቃ ጠዋት በጠዋት እመጣለሁ ወይም ደግሞ ረፈድ አድርጌ እመጣለሁ። እዛ ሹፌሮቹን ማናገር አለብኝ። ናዝሬት መናኸሪያ ውስጥ ከእነሱ ጋር ማውራት አለብኝ። ደንበኛ መያዝ አለብኝ። አንድ ሹፌር ምናምን ነገር ወይ አንድ ሁለት ሹፌሮችን አናግራለሁ። ትንሽ ቆያለሁ ምናምን ነገር አልኳት። እናቴ እሺ አለችኝ። ከእናቴ ጋር ተለያይተን ያንን ስልክ ተደጋጋሚ ሲደወልብኝ አነሳሁት። ሳነሳው ይሄው ሰው ነው ማለት ነው፣ የባለቤቴ። እንግዲህ የዛሬ ስንት ዓመት መሰላችሁ? ከዛሬ 9 ዓመት በፊት ነው። በቃ እኔ እና እሱ ገና ከጠለቤት እንደጠፋው ማለት ነው። የኖር ነው ለ6 ወር ትንሽ እንደቆይን ነው ተለያይተን። እሱም ሌላ ሀገር ላይ እንትን እያለ የተለያየ ነው። በጥቅሉ እኔ ሳውዲ ላይ ወደ 13 ዓመት ቆይቻለሁ። እኔ ግን የሰራሁት ግን 9 ዓመት ከ3 ወር ነው ስራ የሰራሁት ነው የምላችሁ። አሁን ትቼ የወጣሁበት ቤት ማለት ነው። እና ምን ልላችሁ ነው ወዶቼ፣ ምንድን ነው ያደረገው? ልመጣ ነው አለኝ። ወዴት? እኔ ወዳለሁበት ማለት ነው። ካለበት ሀገር ተንስቶ ለምን ስለው አንቺም ትዳር የለሽም እኔም ትዳር የለኝም፣ ያው ገና እንዳገባሁ ነው ትዳሬን የፈታሁት፣ ከአንቺ ጋር እኖራለሁ። የለፋሁበት አንቺ እኮ ሚስቴ ነበርሽ እንዴ! አንድም አይደለም እኮ እኔም በዛን ሰዓት ልጅ ነኝ። ወላሂ ነው የምላቸው። እኔ ነኝ ፍታኝ ብዬ የጠየቅኩት። በሆነ ነገር ታልተን ነው ሲሰጠኝ አንድ በቃ ፈታዎች ሲለኝ ማለት ነው። እንግዲህ የምር ወላሂ ነው ፈታዎች ሲለኝ አንዴ ንካ ያወርዳል። ዝግት አርኩበት ድንግጬ ማለት ነው። ደግሜ ደወልኩና ስጠኝ ደግማ አልኩት። ደወለና አሁንም ሰጠኝ አንድ ብሎ ማለት ነው። ዘጋሁበት። አሁንም ደግሜ 3ኛ ደወልኩ ማለት ነው። ወላሂ በአላህ ስም ነው የምለው፣ ይሄ ውሸት እንዳይመስላችሁ። እንትን አለ። ደወልኩ፣ አነሳ፣ ፈታሁሽ አለኝ። ፍታኝ ስለው ማለት 3 ጊዜ 3 ኒካ አልቋል። እኔ እና እሱ ባልና ሚስት ስለኖር አንችልም ወይ እኔ አግብቼ ያ ሰው ጋር አሁን ለባሌ አሁን ለፈታሁት ባሌ ሳይሆን ለ3 ለፈታሁት ሳይሆን ሳንስማማ ቀርቷል። ሌላ አግብቼ ማለት ነው። ፈትቼ ከሆነ እንደገና የእና እሱ ባልና ሚስት እንሆናለን። ቤተሰቦቼ የሚዲያ ሰው አይደሉም እንጂ እስከ ጅቡቲ ከሀገር ውጭ ዳዋ የሚያደርጉ ናቸው። አህመድ መሐመድ ዳጎቴ እናቴ ታናሽ ወንድም ማለት ነው። እሳቸው እሱን ማቅ የለም። ይሄና ለኔ ደካማ አይደለሁም፣ ጠንቅቄ አውቃለሁ ስለ ሃይማኖቴ ማለት ነው። እኔ እናንተ እኮ ባልና ሚስት መሆን አንችልም። አጣሪ እናሱ ወላሂ ነው የምላችሁ። በአንድ እንኳን የፈታኝ ቢሆን የናሱ ባልና ሚስት ልንሆን አንችልም። በቃ እዚህ ድረስ ነው። እኔ አንድ ወዳለሁ፣ አንዴም ደግሞ ከዛ ሰው ከእንትን ካልኩ በቃ አለቀ። በሴት ጓደኛ እንኳን ኖርማል ጓደኛ እንኳን ጥግ ድረስ ወዳለሁ። የሆነ ነገር ካየሁባቸው የሆነ ነገር አይቻይቼ ማለት ነው አኽ ብዬ እንትፈካል አንገቴን ብባል በቃ እንደዛ አይነት ባህሪ ነው ያለኝ። ስለዚህ ምንድነው አይሆንም። እኔ እናንተ በሶስት ያለቀ ነገር ነው። አንድ እንኳን ቢሆን እኔ እናንተ ባልና ሚስት ልንሆን አንችልም። ጨርሻለሁ በቃ። አሁን ላይ የመስራት እንጂ ሰርቶ የመለወጥ እንጂ እኔ አቋሜም እዛ ላይ ነው እንጂ ይሄ ትዳር ምናምን ነገር ከፈለኩ ሳሉ የለም እንዴ ስራ ያላቸው አለቀ። አልፈልግም ብዬ ብለው እመጣለሁ፣ እከስሻለሁ። ቤቴ ነው። ሳውዲ አረቢያ ስንጋባ እነሱ አልተፈራረምንም።
ኒካ ነው የታሰረው። ባልነቱ ማረጋገጫ የለውም። እንትን ቤት ሄደን እና እሱ ውል ይሄ ምንድነው ማስረጃ ውል የለም። እዚህ ቤት ላይ ስም ለማዘዋወር ስል ያጎቱ ልጅ የሱ አጎት ልጅ የኢትዮጵያ 20 ሺህ ብር አበድሮኛል። የዛሬ 9 ዓመት በዛን ሰዓት ስንት መሰላችሁ ሰጠኝ? 4200 ሪያል ማለት ነው ያበደረኝ። ያንን ብር ደግሞ ከፍያለሁ። በአንድ ያልከፈልኩም 3 ጊዜ በ3 ጊዜ ነው የከፈልኩት። ምክንያቱም መሰረት እየጣልኩ ነበር እዚህ ቤት ላይ ችግር የለውም ብሎኝ ማለት ነው። ከዛ ምን አለኝ ከኔ ብር ላይ ነው እኮ የሰጥሽ። እኔ እሱ ጋር ብር ነበረኝ። ያን ልጅ ማግኘት አልቻልኩም። ከፍዬ ጨርሻለሁ። የላኩትን ለሰጠኝ ልጅ ነው የመለስኩት። ይሄንኛው የሚመለከተው ነገር የለም። አዎ ስም ማዘዋወሪያ አክስቱ ልጅ አበድሮኛል 20 ሺህ የኢትዮጵያ 20 ሺህ ብር በዛን ሰዓት 20 ሺህ ብር ነበረ ከነደላላው ከነ ምናምኑ ማለት ነው። የዛሬ 9 ዓመት ነው የምላችሁ። በራሴ ስም ነው የተደረገልኝ ቤቴ እና ዛሬ ላይ እየደወለ ይጨቀጭቀኛል። አላስቀምጥ ብሎኛል። ይሄው ከደወለ ብዬ ስልኬን ስጋ ቁጭ አድርጌያለሁ። እሱን እንትልል ማለት ነው። እሱን ድምጹን አስገባላችኋለሁ ብዬ ፎቶ ለጥፍላችኋለሁ። ድምጹን አስገባለሁ ብዬ ማለት ነው። ይሄው ስልኬን ቁጭ አድርጌዋለሁ። ቅድም እየደወለ ስለነበረ ነው ከደወለ ብዬ ይሄንን ቪዲዮ የምሰራው። ድጋሚ ግን ከደወለ ሪካርድ አድርገዋለሁ አሰማችኋለሁ የሚለውን። እኔ ዛሬ ቢመጣ ወንድሜ የለም። የት ጅጅጋ ሄዷል ወንድሜ? የለም። እናቴ ናት ያለችው። ህግ ያለበት ሀገር ነው። በጣም ህግ የሚከበርበት ሀገር። ምንም ኩሽ የሚል ድምፅ የለም። የትኛውን ቦታ ረብሻ ሲኖር እዚህ ከተማ ላይ ረብሻ የለም። ከየትም ተፈናቅለው የሚመጡት የሚያርፉት እዚህ ነው። የሆነ ነገር እንኳን ሲፈጠር ማለት ነው ከሌላ ሀገር ከአማራ ክልል፣ ከኦሮሚያ ክልል፣ ከተለያዩ ቦታ ተፈናቅለው ከትግራይ ክልል ሲመጡ እዚህ ሲረብሹ ማለት ነው በሌብነት ምናምን ነገር የተቸገረ ሰው መቼም የሚያደርገው እንትን ይለዋልና ማለት ነው። ባለፈ ዕለት እፍስ አድርገው ነው ወደ መከላከያ ያስገቧቸው። ምክንያቱም ሀገራቸው ክልላቸው ምንም ነገር ሰላም እንድትሆን እንጂ የረብሻ ምናምን ነገር አይፈልጉም። አሁን የምነግርህ ይሄን ቪዲዮ ካየኸው ይኸውልህ ይህ ሀገር በጣም ዝም ብሎ አይደለም ህጉ ማለት ነው። ህጉ ጠበቅ ያለ ነው። ቤተሰቦች ባሉበት ህግ ባለበት ምንም ልታረግም ምንም ነገር አታመጣም። ማስረጃ ካለ አንተ ሚስቴ ናት የምትልበት ማስረጃ ካለ እኔ እናንተ ውልም ምንም የለንም። ይሄ ፍርድ ቤት ሄደን የተፈራረምንበት የለ ምን የለ። ኒካ አሰርን፣ ኒካችን አወረድን፣ ጨርሰናል። ከዚህ በኋላ ስልኬ ላይ ትደውልና እኔ አሁን ብሎክ አድርጌ ያለው በተለያየ ቁጥር በምንድን ነው የሚባለው ሳፋሪ ትደውላለህ፣ ይሄ ምንድነው ቴሌ በቴሌ ትደውላለህ። ከዚህ በኋላ በጓደኛም በምንም ብትደውል ወላሂ ቁጥርህን አሳልፌ ነው እኔ ለህግ የምሰጠው። አንድ ነገር እንኳን ማለት ነው እኔ እወጣለሁ ለስራ አምሽቼ ነው የምመጣው፣ ለስራ እየሄድኩ ማለት ነው። አንድ ነገር ቢሆን ተጠያቂው አንተ ነህ። እዚህ ከተማ አይደለም ያለኸው፣ እመጣለሁ ብለሃል እዚህ ከተማ ላይ። የኔም ወንድሞች በሱ ጨብጠው አይደለም የተቀመጡት በእጃቸው ላይ። ይሄ ነው ብዬ አልልም እኔ ያው ብዙ መናገር አልችልበትም። ስርዓትን ያዝ። ይሄን ነው የምለው። ፎቶ ለጥፍላችኋለሁ። ከዚህ በኋላ ከደወለ ወላሂ ድምጹን ሪካርድ ማድረግላችሁ አሁን ከነጋ ማለት ነው። የደወለበትን ቁጥሬን በተነችብኝ ብሎ እንዳይል ነው እንጂ ብዙ ጊዜ እዛ እናቴ ቁጭ ብዬ ቡና ስጠጣ ከሰው ጋር እያወራሁ ነበረ። እኔ ለቤተሰቦቼ እንኳን እንደዛ አይነት ነገር ማውራት አልፈለኩም። እየደወለ እየረብሸኝ ነበረ። አሁን እዚህ ጋር ቪዲዮ እንትን ስል ከአንዴም ሁለት እየደወለ ነበረ። በዚህ ልክ ነው እየደወለ የሚረብሸኝ። እንዳትደውል አቋሜ አንድ ነው እኔ ማለት ነው። ትፍ ያልኩትን ነገር መልሻ ልስም። እኔ እናንተ ባልና ሚስት ልንሆን አንችልም፣ ጨርሰናል። ያን እኔ እናንተ ሳውዲ አረቢያ ላይ አብቅቷል። እኔ ጀግና ሴት ነኝ። ሰርቼ ዛሬም ነገም ወደፊትም የሆነ ቦታ ላይ ደርሼ አያለሁ። አንተ ሀገር ገባ ምን አደረክ? ምንም ጥርሴን ነክሼ አንገቴን ደፍቼ
ደረቅ ቂጣ እየበላሁ ምግብ የሌለበት ቤት 9 ዓመት ከ3 ወር ስቀመጥ አንገቴን ቀና እንዳደርግ ነው። የራሴ ቤት እንዲኖረኝ ነው። ነገም ከአረብ ሀገር ተመልሼ መጥቼ ከቤተሰቦቼ ቤት እንዳልገባ ነው። አጎት ቤት ተቀምጫቸዋለሁ፣ ወንድሞቼ ጋር ተቀምጫቸዋለሁ፣ እናቴ ጋር ተቀምጫቸዋለሁ። አረብ ሀገር ላይ ገና ልጅ እያለሁ ሄጄ በአመት ከ4 ወር ስመለስ የሁሉም ፊት ገንዘብ አጥፍቼ መሄጃ አጥቼ የእናቴን ወርቅ ሽጬ ነው እኔ አረብ ሀገር የመጣሁት። አረብ ሀገር ተመልሼ ሳውዲ የገባሁት ማለት ነው። ይሄን አውቃለሁ። ያንን መከራ ሁሉ ረስቼ ያለ ስራ 1 ወር ሰርቼ 3 ወር 4 ወር 5 ወር ብሩ እስከሚያልቅስ እናቴን ረስቼ ቁጭ ብዬ እበላ ነበር። ያ ብር ሲያልቅ ነበር ስራ የምሄደው። ከዛ በኋላ ነው ወደ ራሴ ወደ ቀልቤ ስመለስ 9 ዓመት ከ3 ወር ያለ ሳውዲ ሲም ካርድ ሳልይዝ አንገቴን እንደፍቼ ከሰው ጋር ሳልገናኝ ኢጃዛ ቤት የሚባል ነገር አቁሜ ጠንክሬ ሰርቼ ዛሬ ላይ ከቤት የምፈልገውን ነገር አድርጌ የምፈልገውን ነገር ይዤ ገብቼ ዛሬ ላይ የምፈልገውን ስራ ይሄ ስራ ባይሆን ሌላ ስራ መርጬ የምሰራበትን ነገር ይዤ አልሐምዱሊላህ አምሽቼ ስመጣ የራሴ ቤት ከቤቴን ከፍቼ የምገባበት ተጋግሮ ተበስሎ የሚጠብቁኝ ቤተሰቦች አሉኝ። አብስለው ውሃ ሻወር አስገብተው ታጠቢ ከመንገድ ስገባ እንደዚህ አይነት ቤተሰብ ነው ያለኝ። ለምን ትዳር ያስፈልገኛል? ለጭቅጭቅ ወልደው ከብደው እኮ እያየናቸው ነው። እኔ ባገባ እንኳን አንተ ለኔ ባል መሆን አትችልም። አንተ ለኔ ባል እንደውም ጥሩ ጸባይ ቢኖርህ ቁጭ ከምትል እኔ ስራ አሰራህ ነበረ። ስራ እንድትሰራ አድርግህ ነበረ። ቁጭ ነው ያልከው፣ ስራ የለህም። ጸባይ ቢኖርህ ግን አንተ ለኔ እኔ እንደ ወንድም ነበር ማየው። አሁን ግን እንደ ጠላት ነው ማየው። ይሄ ቪዲዮ ላንተ ነው። ሼር አድርጉልኝ። ፎቶውን ለጥፍ